ጨዋታው ተጠናቋል ወደ ፍጹም ቅጣት ምትሄዷል እሺ ወደ ዋናው ቻናል ሂዱልን በቃ ልክ አይደለም ይሄ ክፉ እግዚአብሔር እውነት ለምነውር ነው በዚህ ደረጃ ክለብ አሽራፍ ሐኪሚ በቃ ጨርሷል እኮ እውነት እግዚአብሔር ጸሎትን ይስማው ሌላ ምንም አይደለም አንተም ተነስ እንተናት ወይኔ ፔናልቲ ትጨነቂ ነው እኔ ይጨቀኛል በእውነት በቃ አሁን ቋጥራለሁ በቃ ለማ ለአርሰናል ድሮም እንዳየውሽ ነው ያወኩት የገባሽኝ አይቼሽ ነው አሁን ቀበቶና ላላለን መሰለኝ አሁን እንግዲህ ምጥ ነው ቱታ ያረጋችሁ እኔ ሆዴ ሁሉ እየጮኸ ስለዚህ ዲኤስቲቪው ተመለሰ ከተመለሰ ዲኤስቲቪ ላይ ቢሆን ነው አሪፍ እግዚአብሔር ወይ እንግዲህ በቃ እንደዚህ ምን ያስጨንኔ ቆይ ለምን እንዴ 120 ደቂቃ ተጨንቆ ከነጭማሪው ምን አስጨነቀኝ በቃ ተጨነቅ እንጂ አሁንማ እንዴ ጀመርክ እኮ ቆይ ላላይ ምክር ቤት ልደውል እንዴ ዱዌይስታ ከመጣ ዴዚሪ ዱዌይ አሽራፍ ሐኪሚን ካስመቱት እየጠጣችሁ እስኪ እንትና ሳዩና ይሄ ላይቭ ነው መልክቶች አዎ አርሰናል ያሸንፋል የሚል ነገር በብዛት እየመጣ ነው ፒኤስጂዎች ፔናልቲ ኮነ አርሰናል የሚያሸንፈው አዎ ተጨንቋል ፒኤስጂዎች ለአርሰናል በቃ ምንም ታግለዋል የሚችሉትን አድርገዋል ከዚህ በላይ ምንድነው የድሮ የበርጫው ሙድ መጣ እኔ ምንም ላደርግ አልችልም ድሮ ሐረር ሰይፉ ሐረር ልጅ ነህ ድሮ ሐረር የፈረሽን እስኪ ደውሉ ምን አስታወሳችሁ ሉጫ ነበር ደሞ ጸጉር የድሮ አርሰናል በለጠው አርሰናል እስኪ ባካችሁ በቃ ይሄው ብቻዬን ነኝ እንደምታዩት ካሜራማኖቹ ኤዲተሩ ላይት የሚያስተካክለው ልጅ ቡና ያቀረበችው ልጅ ሁሉም ከጀርባ ሆኖ እየቋጠሩ ነው የብቸኝነት ኑናውጡኝ በላቸው እሺ ቢያንስ ጻጊን እንኳን ጥራ በረሃ ላይ ማየመ የሆነ ተጠላየ መሰለኝ ብቻዬን ያለው ይመስለኛል እና በእርግጠኝነት ለሪጎሬ ነው ሁሉ ምክር ወጌሻ ሁሉ ምክር እየሰማ ነው ለሪጎሬ እያጠና ነው ማን ቤት በኩል እንደሚመታ ፍልፈልት የሆነ በረኛ እኔ ቀፎኛ እድሜ ለዳኛው ሪጎሬ ማሰጥ ለኛ ከልክሎ ስንት ነገር ተፈጥሮብን ማለት ምክንያት ለመደርደር አይደለም ኳስ ነው ዳኛ ያለው ነገር መቀበል ግድ ይላል ግን እንደኔ ትንሽ በደል ነበር በያስባለሁ ምናልባት በአርሰናል ላይ እኔ ስላየሁት ይሆን አላቀም እናንተስ ምን ይመስላችኋል ዳኛው ፌር ነበር እዩ የተሳሳታቸው ኳሶች አሉ ግን ይሄ እንዴት ነው የጨዋታውን ውጤት ቢቀይረው የሚበድል አይነት ውሳኔዎችን ወስናሉ ያላስብ ፔናልቲ ያሰጣል አሁን ያላየ ነው የበደሉ የደቀበትን የማዱኬን ነው የማዱኬን ተቋረጠ እንጂ የማዱኬን ብናየው በርግጥ ውጤት ቀያሪ ኳስ ነው ፍጹም ቅጣት ምት ቢሰጥና እሱን እናየው ነበር ግን ለኔ አርሰናል ላይ ተሰጠበት ፍጹም ቅጣት ምት ኦብቪየስሊ ያሰጣል ቀፎኛ አቅም የምቋጠርለት ቡድን ፔናልቲ እስቲ እንግዲህ ሳንቲም ተወርውሯል አርሰናል ያሸንፋል በሉስኪ በጣም አሪፍ በረኛ ነው ድራያ አርሰናል ያው ፔናልቲ የድል ጉዳይ ነው መቾቹ ማተር ያደርጋል መቹ ከደነገጠ በረኛው አሪፍ ቢሆንም መቹ ከደነገጠ ግን ምን ማድረግ ይችላል እኔ ፎቢያ ራሱ ይሄ እንትኑ ፎቢያ በቀደምለት ህፃናቶቹ 17 ዓመት በታች እንዲሁን ያልን አልቀናንምና ምንድነው የሚሻለው ዛሬ እንኳን ነገሮች ቢስተካከሉ ለማለት ነው ትንሽ ለቀባጥር ይችላል የውስጥ ሰላም ማጣት አለ ብቃዥ እንዳትፈርዱብኝ ቡካት ነው አርሰናል ያሸንፋል የሚለው እየቀነሰ ፒኤስጂ በለዋል የሚለው እየበዛ ነውና ምን አሰባችሁ ይሄ አፑ አይደለም ማለት አፑ ነው አቤት ዋናው ነው ይሄ ዋናው ነው እንዴ እስጎ አሬ ማይክል ልጣለው ምንድነው እኔ ራሴ
እኔ ምን እንደሚሻል እኮ ጨን ባይዘው በእናቴ በኩል ወንድ አያቴ የፒጂ ደጋፊ ናቸው። እንዴት ገሳቸው አደራ ነው እንደዚህ የሚያደርግ አለብህ አደራ ከተማችንን እባክህ ብለው ቡና ያስፈልጋል የሆነ የመጀመሪያውን ፔናልቲ አርሰናል በመታ ከዛስ ፕሬሸር ነው እሱ ራሱ የመጀመሪያው ፔናልቲ አይ ፒጂ ነው የሚመታው እንትና ነው የሚመታው ጎንካሎ ነው የሚመታው ጎንካሎ ራሞስ ራያ ግን እንደሚወደቀው በዛ በኩል ነው እሺ ጎንካሎ ሪጎሪ ይችላል ብለህ ነው መታበት በቃ ሪጎሪ በቃ የሆነ የዞረበት ተጫዋች ካልሳተ እኮ ችሎታ አይደለም እሺ ተልጀምር ነው ኡፍ አትበሉ በቃ ኡፍ አቤት 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 እንዴት ታደርገኝ ባለሱም ሳሊባ ተነሳ ይዞ እግዚአብሔር አለ ከኛ ጋር ሳሊባ የሚመታው ነው በቃ ነው የሚመታው ጎንካሎ ራሞስ አለ ቀፎታል አንተ ለምን ፒኤስጂዎች ቀፋቸው ሳሊባ ያርሰናል ያሳየውን ተጫዋች ነው ያለው እንዴ ይሄ ነገር ላይቭ ነው አይደል ራያ ሁለት አድኗል የሚል እኮ ምኞት በቃ አሁን የመጀመሪያውን አርሰናል ይስታል ጸጊ በመድር ላይ ከሷ በላይ ቆንጆ የለም በተለይ ዛሬ አርሰናል ካሸነፈ ይበልጡ በትሽ ይጨምራል ተብሏል እንዲያሸንፍ ቋጥር በቃው ባም በዚህ ሰዓት ነው መቋጠር የሚያስፈልገው አርሴ እንደዚህ ነው አርሴ እንደዚህ ነገር እዩ አይዞ ምንድነው አይዞ አንተ ከለለ አይ ምንም አይዞ እኔና ቢኒ መሃል ላይ ያለ ምንም አይዞ አትበሉት እንግዳ ተቀባይ ነን እኛ ስለማለት ስቶታል በእናትህ ለምን አይሰጠው አይ ይሄ የሚስት ተጫዋች አይደለም እንግዲህ ብዙ ግን አፏጨ አረበ የሚስት ተጫዋች አይደለም ኧረ አይሰጥም አረ የሚስት ተጫዋች አይደለም ፔናልቲ ገድ አይ የሚስት አይደለም ብዙ በቃ ተው አረጋጋው ያራዳ ዱነግ አረጋጊው አበያ አሁን ፕሬሸሩ ወደ አርሰናል ራያ ደግሞ ምንድነው ቢያንስ አውቆ እንዴ እንትን ፊልም ላይ ለሴቷ ሲተኮስ የሚገባው ሰው የለም ነው እሱ ነው ሌላኛው ፍጹም ቅጣት የምታስቆጣሪ ተጫዋች ቪክተር ጊዮከሬስ አይኑን ነው የሚያጠፋው አርሰናል ደግሞ አይዟችሁ በቃ ምንድነው ጊዮከሬስ በጣም ነው የጨነቀኝ ቆይ አይ በጣም ብዙ ድል አለ እኮ ቆይ ይሄ ይገባል ወደዛ ይቀለው ቀድሞ ነው ራሱ ወደቀው አንዳንድ ምናልባት የኛን ተስፋ አርጋችሁ ይነግሩናል በላችሁ ዋንጫው ያለሽበት እኛ ረስተናቸው ጭልጥ ብለናል አንዳንድ አስቆጥረዋል አርሰናል አንድ ፒኤስጂ አንዳንድ ይሻላቸዋል ልብ ምቱን እያሰማ ነው የለማይኩ እንዲያስጠግቼ የልብ ምቱን እያሰማ ነው እንዴት ነው 120 በ60 ነህ ተብለሃል ማን ተመርመር ዱይ ዴዝሪ እሺ ሚኒ እንዴት ያ ይገባ አዘይ ቄንጠኛ ነው ሜች አይደለም ፓወርፉል ሻት ነው ተው እንጂ ይሄ መርዚዮ ያኛውን ነው የምተማመንበት ጎንካሎ ራሞስን ነው እኔ ዴዝሪ ዱዌ ላይ ብዙ ዴስቲ ተነጋሩ ፊል ለምን ይመጣው ዱዌ ታስቷል ዞረ 14 ቁጥሩ ቆንጆ ጎል ነው ያገባው በዚህ ልዩነት ኧረ እኔ ጉሮሮ እየተጣበቀ ነው ጠጣ አረው ጭንቀት ምናምን በቃ ተውት እኮ እንዴ አይዟችሁ አረው ይላሉ ዛጋ አይዟችሁ ይሄ እንዴት ህዝብ እኮ ነው ቋጥር እንዴት ነው ቋጥር ተብይተልክ እኮ ነው እውነት የላካችሁት ግን ቋጣሪ በኃይለኛ ያው ምን አይነት ቋጣሪ አንተ ሜክሲኮ ጧት ከእንቅልፍ ፍታ ኧረ በቃ ይዜ አይኑን አጥፋው ይዜ ወይኔ አርቴታ ሲያሳዝኑ ተይ እንጂ መቾቹ አዎ በቃ አሳዝኑኝ አቢ ኧረ አርሰናል በቃ ይዜ አይዞ እንትን ላይ አትሪክ ሰርታል በቂ ነው ምን ላይ ቶተናም ላይ በቂ ነው እንደ አዲስ ግዢ ቶተናም ላይ አትሪክ መስራት ከየትም አይመጣ ጎበዝ ላይ ይዜ
ይዜ ጎበዝ ነው። እደውላለሁ ማን እደውልልሃለሁ ይዜ። ዋው ኤብሬቺዜ ወደ ውጪ ነው የመታው። ኤብሬቺዜ ዋው ደግሞ እንትን ብሎታል እኮ ሸውዶታል ማለት ተረጋግቶ ፊት ለፊትም ቢመታው ኖሮ ማስቆጠር ይችል ነበር። ኤብሬቺዜ ሐሞት የመጠጣት ያህል ነው። ፍጹም ቅጣት ምቱን የሚወስነው ተጫዋች አሁን ከፓሪስ ሳን ጀርማ የሚመታው ተጫዋች ነው ሰይፍሻ። ይሄኛው ፓሪስ ሳን ጀርማ ጎል የሚያስቆጥር ከሆነ ሌላ ፕሬሸር አለውና ምንም አይነት ትንታኔ መስማት ባትፈልግም እኔ ግን ለሚሰሙን ሰዎች ልጅ ደክሟል። ቅድም ተመት በቃ ይዟችሁ ምንም ያው ያልኳችሁ ነው። የ17 ዓመቱ ታሪክ ነው የተደገመው ማለት ነው ወይስ አይዞን ግን ሳተው እግዚአብሔር ተመስገን። በቃ ሌላ ምን አለ? ይሄንን ነው ያልኩት። በቃ እኔ የምደሰተው በዚህ ነው። አልጠጣ አልቅም አላጨስ ያለኝ አንድ ደስታዬ ነው አልኩሽ እኮ። ይሄኛው እንደዚህ ቆመ ማለት ወደዛ እኮ ነው የሚመጣው። እግዚአብሔር በቃ አንሳሪ እንኳን አንድ ድጋሚ ቢስቱ በቃ ይሄኛውን ፍጹም ቅጣት ምት የሚመታው አላልኩ። እግዚአብሔር ወይ ክብር ተመስገን። በቃ እውነት አንድ ነኝ ምንቀኩ አንድ ያለኝ ደስታ ነው። ኤብሬቺዜና እንደዚሁም ደግሞ ኑኖ ሜንዴሽ ፍጹም ቅጣት ምት ስተዋል። እኩል ለመሆን ግን አሁን አርሰናል በዴክላን ራይስ የኛውን ማስቆጠር አለበት። ደክሟል። እንዴት ኑኖ ሜንዴስ ነው ያስመጣው? እግሩ ራሱ እየታሸ ነበር። ስለዚህ አሁን ፒኤስጂም አርሰናልም አንድ ስተዋል። ራይስ አይስተው ምን አይነት ጨዋታ ነው ግን? አይስተው ማለት ምናልባት ራይስ ተነሱ እኛ ግብተናል እነሱ አንድ ቢስት በቃ ተበላሽ። አርሰናል ዋንጫ ከበላ ራይስ መንዲ ጋብዛችኋል። ሰይፉ የምታወራውን እያወቀኝ በኋላ ነው የምንነግረው ያልኩት። መንዲ ቦሌ ያለ ነው እኮ ያስመሰለው መንዲ ስለሳተ ነው። ለ10 አድማጮችም ጋብዛለሁ አንድ ላይ በቃ ዛሬ በቃ አልሆነም። ከኔ ራይስ ሩዝ የምትወዱ እስኪ ሻውን ቋጥር ራይስ ሐኪሚ ለማን ነው አንቺ አሁን የምትቋጥር ያለሽ? አንቺ ምንድነው የቋጥር? ፊት ለፊት መታበት ሐኪሚ ጎበዝ። የቀድሙ ፓስ የዚህ ለውጥ ነበር። የኑኖ ሜንዴዝ ፓስ ኑኖ ሜንዴዝ እንደዛ ቆመ ወደ ቆመበት ማለት አንድ ሰው እንዲቆመ ማለት እንዲህ ነው የሚመታው። ምን አይነት አስጨናቂ። ራያ ግን በጣም የሚገርም ኳስ ነው ያወጣው። በጣም ይገርማል። ማን ነው የሚመታው? ይሄኛው መቼ ነው ማን ነው? ግን ሞራል አርሰናሎች ፊት ላይ ነው የሚታየው። እንትኑን ውድድሩን ሉዝ ያደረጉ አይነት ነው የሚመስለው ፓሪስ ሰን ጀርማ። አርሰናል ተመልሷል። አሁን እኮ ራይስ ማርቲኔሊ አይስትም አይደል? ፕሬሸር ማለትም አይስትም አይደል? ልቡ ግን አንዳንዴ ድንግጥ ነገር ይላል። ማርቲኔሊ ረጋ በላ። በረኛው አይዝም ነው ገብቷል። አይስትም ሳይሆን በረኛው ሚይዝ በረኛ አይደለም። ዋው ማርቲኔሊ ተነሱ በቃ ተነሱ። አንዳንድ ፍጹም ቅጣት ምት ነው የቀረው። አምስቱ ሊሟላ። ስለዚህ በቃ ፒኤስጂ አንድ ቢስት አርሰናል ቢያስቆጥርና ፒኤስጂ ቢያስቆጥርና አርሰናል ቢስት ባፍ ማር ያዘበት በእናትህ እሱ ላይ ያዘው። ማራምጡለት ያዘው። ስቲል እኩል ናቸው እኮ እኩል ናቸው። እሱማ ያዘው ኦዲጋርድ እንደው እግዚአብሔር አለበት እንደው ማን ነው አያልቅበት። አይዞ ሰይፍ በጣም እኮ ፍሬሽ ሌክስ አልወደድኩም። እስኪ ስማ ለሁለት ይቋጥራሉ። ያቸው እንዴት አየው ይለው ጉበዝ አገባ አንድ ፔጅ አላየሁትም። ይሄ መጨረሻው ጃማው አሁን ቋጠሮ እንይዛለን። እኔ ሰይፍ እንዳትታዘበኝ በመድኃኒዓለም በቃ እንይዛለን። እኔ ሰራ በቃ አይሆንም።
ኧረ በእናትህ አንተ በያዝ መብቱ ነው እንዴ? ኧረ በእናትህ ማለት አንቺ እያስቻል እንዴ? አሁን እንይዛለን። እሺ አሁን እንይዛለን። ማጋሊሽ አይስትም፣ ተከላካይ ነው ወይ ጠልዞ ወደ ላይ ይስቀለው። አይ ለምን እንደ መረጠ ታጥቂ አይሻለውም? አይ እነዚህ ማሽቱም እኮ የተረጋጋው ተከላካይ ነው እንግዲህ ለሌላ ጊዜ። አይ በቃ ተቃቀፉ ምናምን። እግዚአብሔር ወይ ምን እየተማው ዳኛው ራሱ ገብቶ ያስቦከዋል። ፏብልጭ ቬንገር አሉ። ቬንገር አጠገብ ፊጎ ተቀምጧል። ቬንገር እንግዲህ ይሄን ምን አለበት በቃ ሁለተኛ አይደገምም። አዎ ለሳቸው ሲል ራሱ ምን አለበት? ከተማችን ተመልሷል። ከተማችንን አስመልሰናል። በቃ ከተማችንን አስመልሰናል። በኢየሱስ ስም ከተማችንን ወጥተን ልንገባ ነው። ዋው ገብርኤል ማጋሌሽ ሰቀለው። አይዞ ገብርኤል ማጋሌሽ በስማ በፕሪሚየር ሊጉ ጥሩ እንቅስቃሴ አድርጓል። አይዞኝ ሰይፍሽ አይዞኝ። ለአርሰናል ደጋፊዎች ደግሞ እያልሽ ነበረ ሰይፍሻ ለአንተ ሲል ቢያገኘው አሪፍ ነበር። በስማ አይዞኝ የአርሰናል ደጋፊዎች በስማ ውይ እግር ኳስ አንደኛው ገጽታው ይሄ ነው፣ ማሸነፍ መሸነፍ። አዎ በቃ አለቀ። ፒኤስጂ አሸንፏል። የሻምፒየንስ ሊጉን ዋንጫ አንስቷል። በፍጹም ቅጣት ምት ነው። ብዙ የአርሰናል ደጋፊዎች አዎ ቢያሸንፍ ደስ ይል ነበረ፣ ግን ሻምፒየንስ ሊጉን ስላሸነፍም በዛ መጽናናት ነው። ማን ነው ፕሪሚየር ሊጉን በእንግሊዝ ላይ ካሉ ቲሞች ከየትኞቹም የተሻለ ጊዜ የተሻለ ዓመትን አሳልፋቸዋል። አዎ ይሄ ግልጽ ይመስለኛል። አዎ ዋንጫው ጋር ደርሷል። ትንሽ የሚያስቆጨው የፍጻሜ ጨዋታ ጥሩ ፐርፎርም አድርጓልና ይገባውም ነበረ። እውነት ለመናገር ፓሪስ ሰን ጀርማን ሙሉ ለሙሉ ማጥፋት ችሎ ነበረ። ግን ያው እንግዲህ ከጨዋታ እንዴት ነው የተሰቀለው? ያው ፕሬሸር ተከላካይ ነው። አዎ ለምን ይያለው መጀመሪያ ሲሄድ አይገርም? ማጋሊሽ ኪዳነ ምሕረትን አሳዘነኝ። ገብቷል። አርሰናል ተሸክሞ ይመጣል። በጣም ያናድዳል። አይ ሌላ ተጫዋች ቢስት ይሻለኝ ነበር እኔ እሱ ከሚስት። አዎ ብራዚሎች ናቸው ሁለቱም የብራዚል ብሔራዊ ቡድን ተጫዋቾች ናቸው፣ ገብርኤል ማጋሌሽ እና ማርኪኒዮስ። እስኪ ውሃ ይጠጣ። ስንተኛው ቡድን ሆነ ፒዤት በተከታታይ በማንሳት? እንግዲህ ሶስተኛ ማለት ነው። ማድሪድ አለ። እንግሊዝ ቡድን አለ እንዴ? የለም። ማን አለ? ማንም የለም። ሊቨርፑልም ማንቸስተር ዩናይትድ ሚላን አለ። ኤሲ ሚላን የለም አይደለም። ያው እንግዲህ ህይወት እንዲህ ነው። በስማም ለአርሰናል ደጋፊዎች አይዞኝ እንትን ነው ያናድዳል። ይሄ አይደል በጫት ሲሆን እኮ ተስቶለት ፍጹም ቅጣት ምት ሲሆን እኮ ሲያናድድ በጣም ነው የሚያናድድ። በጨዋታ ይሻላል። ፍጹም ቅጣት ምት ይሁን የሚደብር ነገር አለ። 2-0 ፒኤስጂ አግብቶ ቢሆን በረኛው ግን ምንም እኮ አላረገም። ምንም ያላረገ በረኛ ነው። እንዳገለገለ በረኛ ሆነ ሊያዝን ሁለት እኮ አርቴታ አንበሳ ነው። በየፍጻሜው ጨዋታ ምናልባት በጣም ማስተር ክላስ ነው አርቴታ። በጣም ያናድዳል። ምን ታረጉታላችሁ? በቃ አንዳንዴ እንዲህ ነው ላይፍ። በስማ ነገም ሌላ ቀን ነው። አዎ ነገም ሌላ ቀን ነው። ሲያሳዝኑ። ስለጠራችሁኝ አመሰግናለሁ። በዚህ አጋጣሚ ቋጥሬያለሁ። ማይካድ ነገር ቋጥሬያለሁ። የመጨረሻው ፍጹም ቅጣት ምት አይደለ? በተለይ ቋጥሬያለሁ። ሀቅ ነው፣ ይሄ ሀቅ ነው። የመጣሁትም ያው የለበስኩት ማሊያ የፒጂ ነው። ተጫውቶ እንዳሸነፈ ይዘላሉ እንዴ? ተጫውቶ እኮ ነው የሚያሸንፉት። ያው ፍጻሜ ጨዋታ አይደለ? ቅድም ስንለው እንደነበረው ያው እንግዲህ ፒኤስጂዎች እየጨፈሩ ነው፣ አርሰናሎች እየተጽናኑ ነው። የቻሉትን አድርገዋል። የዳኛም ተጽዕኖ አለበት። ባለፈው ዋንጫ እንጽናናለን ብዙ። እንግዲህ ለሚቀጥለው ዓመት ደግሞ አንድ ግብ ተቀምጧል። ፒኤስጂን የወሰደብንን ሻምፒየንስ ሊግ ማሸነፍ ማለት ነው። ግን ዘንድሮ
ደብል ዊነር ቢሆን እየደረሰ ነበረ ደግሞ ደረሰ አይገርም ጫፍ ላይ ደረሰ እንደዚህ ግን የመድረስ ቻንስ በቀጣይ ዓመታት ከባድ እኮ ነው አሁን ነው ብለህ ነው አሁን ሴት አድርጎታል አርሰናል ሌቭሉ አርሰናል ትልልቆቹ ቡድኖች ጋር እየደረሰ ነው አይ ቡድን ሆኗል አርሰናል ከዚህ በኋላ አይሆንም አንልም የሆኑ 2-3 ተጫዋቾችን ነው የሚቀይረው የሆኑ ቦታዎች ላይ ስለዚህ የመድረስ እድል በደንብ ይኖረዋል ያው ግን ዋንጫ በተለይ ፍጹም ቅጣት ምት ስትደርስ ደግሞ 50-50 ስለሆነ ሲመለሱ በነገራችን ላይ አርሰናል የሚያሸንፍ መስሎኝ ነበር ኑኖ ሜንዴስ ልክ ሲስት የተመለሰው ቡድን ነው ብዙ ጊዜ አሸናፊ የሚሆነው እነዚህ ደግሞ የተሸናፊነት ፊት በጣባቸው ነገር ሞራል ራይስም ነው ምናምን አለ ራይስ በጣም ድንቅ አንበል ገብርኤል ማጋሊሽ በቃ ተወሰነ ምንም በጣም ነው የሚያስጠላው በስማ ተደግሟል እንግዲህ ከባርሳ ጋር የነበረን ቪቫ ፒኤስጂ ተብሏል በያሉበት ቋጥረም እንትን ይላል የምር ምን ይሆናላ የራስ ቡድን ስላልሆነ አንጀቴ እግዚአብሔር የራስ ቡድን የሊጌ ቡድናችን እኔ አውቃለሁ ቤት ገብተህ ትጨፍራለህ እንዴ አሁንስ ጨፍሯል እኮ በረዘ አሁን እኮ እዛ ጋር ደርሶ እኮ ነው የተመለሰው እኮ ነው እንዴ አረጋግጦ ምን ብሎ ግባ ከዚሁ ግባና ስራባቸው ቪዲዮ ልስራ መሰግናለሁ የሚገርም ነው በስማ በጣም እንግዲህ ከተማችንን ፒጄ መልሶልናል እግዚአብሔር ያክብርልን ፒጄ ሲጀመር ፒ ማለት ፒስ ነው ኤስ ማለት ሰላም ነው ጂ ደግሞ ግበርዩ ማለት ነው ስለዚህ ፒጄ ሰላማችንን ሰጥቶናል እዚህ ነበር ያየሁት ጠርታችሁኝ እዚህ አብሬ እየቋጠርኩ ከሴፍሻ ጋር ከቢኒ ጋር ከጸጊ ጋር ይቻለው እግዚአብሔር ያክብርልኝ ይመቻችሁ መልካም ምሽት አሁን ቤት አልሄድም ባይለው ሰፈርማ ግድ ሰፈር በዚህ ሰዓትማ ምን የሚመጣብህ ነገር አለ እንትን አለን ግሮሰሪ አለን እሺ ግሮሰሪው እስካሁን ይሰራል ቤቱና ግሮሰሪው የተያያዘ ነው እሺ ግሮሰሪውን አቋርጬ ነው ወደ ቤት ብገባው ስለዚህ የአርሰናል ደጋፊዎች ጠብቀዋል አይጠብቀው ወንድሞቼ ናቸው ግን ቢገላም ወይስ ወንድሜ ለምን ይገላም አሁን ዛሬ አታያቸው ያው ኳስ ነው እንግዲህ እግር ኳስ ነው ያጋጥማል እንደዚህ አይነት ነገር ያጋጥማል እኔ በተለይ መጨረሻው አርሰናል ግን ጸጊ እውነቷን ነው አይገርም ጸጊ ልክ ማጋሌሽ ሊመታ ይሄድ እኔ አላማረኝም እያለሽ ነው እሷን አርሰናል ማሊያ ግዙላት በቃ ከዚህ በኋላ ዜዝን ባክ ትክክለኛ ደጋፊ የሚታወቀው በጭንቅ ሰዓት ነው በልብ ስብራት ነው አርሰናልን መደገፍ የጀመረችው የተላለች ነው ሰዓት ላይ ታውቀኝም ራሱ እያለችኝ እኮ ነው አሁን መጨረሻ ላይ ይሄ ልጅ ግን ቢመታ ጥሩ ነው ትላለህ ትለኛለች ግን የኔን ቋጠሮ እንዴት አየው ያንተ በተለይ መጨረሻው የማጋሌሽ እኔ ማጋሌሽ የሳተው አልመሰለኝም አንተ ነህ ዋው እንግዲህ አልተሳካም ሻምፒየንስ ሊግ በየአመቱ ስለሆነ ይሞከራል በየአመቱ አርሰናል ደግሞ አሁን ትልቅ ቡድን ስለሆነ